ረጃጅም ፀጉሮች የሴትነት ኩራትና የውበት መገለጫ ናቸው። ነገር ግን ሁልጊዜ በተመሳሳይ ሁኔታ ማሰር አሰልቺ ሊሆን ይችላል። ዛሬ ረጃጅም ፀጉሮቻችሁን ወደ ተለየ የውበት ደረጃ የሚቀይሩ 10 ዘመናዊና ማራኪ የፀጉር ቁርጥ ስታይሎችን ይዘንላችሁ ቀርበናል። አንደኛ፣ ሎንግ ሌየርስ። ፀጉሩን በተለያዩ ርዝመቶች መቁረጥ ለፀጉሩ እንቅስቃሴና ህይወት ይሰጠዋል። ፀጉሩ በጣም ከባድ እንዳይሆን እንዲሁም ወፍራም መልክ እንዲኖረው ያደርጋል። በተለይ ፊታችሁ ሞላ ያለ ለሆኑ ሴቶች ፊትን ቀጠን አድርጎ ለማሳየት ይረዳል። ሁለተኛ፣ ስሊክ ኤንድ ስትሬት። ይህ ፀጉር በደንብ በማለስለስ ቀጥ አድርጎ የመልቀቅ ስታይል ነው። በጣም ዘመናዊ፣ ጽዱ እንዲሁም ሙያዊ መልክ ይሰጣል። ለስራ ቦታም ሆነ ለምሽት ግብዣዎች ፍጹም ምርጫ ነው። ሶስተኛ፣ ቢች ዌቭስ። ፀጉርን በጣም ሳይሆን በስሱ ዌቭ እንዲኖረው የማድረግ ዘዴ ነው። ተፈጥሯዊና ያልተለፋበት ወይም ኢፈርትለስ መልክ ይሰጠዋል። ለሽርሽርና ለተዘናጋ ውሎ በጣም ተስማሚ ነው። አራተኛ፣ ሃይ ፖኒቴል ወይም ከፍ አድርጎ የታሰረ። ሙሉ ፀጉርን ሰብሰብ አድርጎ ከራስ አናት ላይ ከፍ አድርጎ ማሰር ፊትን ወደ ላይ ማንሳት ወይም ፌስሊፍት ውጤት ስላለው ወጣትና ንቁ አስመስሎ ያሳያል። አምስተኛ፣ ሃፍ አፕ ሃፍ ዳውን፣ ግማሹ የታሰረ እንዲሁም ግማሹ የተለቀቀ። ሌላኛው ፀጉር ክፍል በማሰር የታችኛውን ለቀቅ አድርጎ መተው የፊት ውበትን እያሳዩ የረጃጅም ፀጉርን ግርማ ሞገስ በአንድ ላይ ለማቀዳጀት ይረዳል። ለሰርግ እንዲሁም ለተለያዩ በዓላት ተመራጭ ነው። ስድስተኛ፣ ሎንግ ሄር ዊዝ ብለንት ባንክስ። ረጅም ፀጉር ሆኖ ግንባር ላይ እኩል ተደርጎ የተቆረጠ ፀጉር ወይም ባንክስ መጨመር አይንን ጎልቶ እንዲታይ ያደርጋል። እንዲሁም ረጅም ግንባር ላላቸው ሴቶች ፊታቸው ለማመጣጠን ይረዳል። ሰባተኛ፣ ሳይድ ስዌፕ ከርልስ። ፀጉርን በሙሉ ወደ አንድ ትከሻ ጎን በማድረግ ከርልስ እንዲኖረው ማድረግ በጣም ክላሲክ እና የፊልም ተዋናይ የሚመስል ውበት ይሰጣል። ለፎቶግራፍ እና የተለያዩ ዝግጅቶች ድንቅ ነው። ስምንተኛ፣ ብሬድድ ክራውን። በረጃጅም ፀጉር የራስን ሹሩባ ዙሪያውን እንደ አክሊል መክበብ እንደ ንግስት የሚያስቆጥር እንዲሁም በጣም ጥበባዊ የሆነ መልክ ይሰጣል። ፀጉር ከፊት ላይ እንዳይመጣ ለሚፈልጉ ሴቶች ምርጥ ነው። ዘጠነኛ፣ ቪከት ኦር ዩከት። የፀጉርን ጫፍ በቪ ወይም በዩ ቅርጽ እንዲያልቅ አድርጎ መቁረጥ ፀጉርን ከኋላ ሲታይ በጣም የሚያምር ቅርጽ እንዲኖረውና ርዝመቱ ጎልቶ እንዲታይ ያደርጋል። አስረኛ፣ ሜሲ በን። ፀጉርን ቶሎ ሰብሰብ አድርጎ ለቀቅ ባለ ሁኔታ ከኋላ ማሰር ለቤት ውስጥም ሆነ ለፈጣን ውሎ ምቹ ነው። ምንም እንኳን ሜሲ ቢባልም በጣም ማራኪና ቆንጆ መልክ አለው። እንግዲህ እነዚህ 10 የረጃጅም ፀጉር ስታይሎችን አይተናል። እናንተ በብዛት የምትጠቀሙት የትኛውን ነው? ወይስ አዲስ ለመሞከር ያሰባችሁታል? ኮሜንት ላይ ያጋሩ። ቪዲዮውን ከጠቀማችሁ ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ የውበትና የፀጉር እንክብካቤ መረጃዎችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን።